በዛሬ ቪዲዮ የምኞት ተላላይ ኤፔ በክርስቲያን ሌላ ማርያ ስለጠፋች ተጠያቂ ነው አለው። በሌላ በኩል በክርስቲያንና ኤልዛቤት ለመጋባት ወሰኑ፣ እንዲሁም አብረው አደሩ። በሌላ በኩል ሌላ ይህንን አወቀች የሚለውንና ቀጣይ የምትወስደውን እጅግ በጣም አሳዛኝ ውሳኔ ነው። ሌሎቹም ልብ አንጠልጣይ ትዕይንት ይዤ ቀርብ ያለው እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። የምኞት ጥላ አሁን ኤልዛቤት ከክርስቲያን እንዲሁም ደግሞ ከልብ ጓደኛው ፔፔ፣ በሌላ በኩል ካርሎስ እና ከፔፔ እናት ቤት ውስጥ ይገኛሉ ከሶሊያና ጋር። ይህ ሁሉ ነገር እየተፈጠረ ያለው ክርስቲያንና እንዲሁም ደግሞ ኤልዛቤት አንድ ላይ ለመሆን ስለቆረጡና ስለተስማሙ ነበር። ክርስቲያና ኤልዛቤት ሊያገባት ነው፣ ግን እንዴት? አብረው እያደረች ያለችው ሌላ ማርያ አለች። ሌላ ማርያን ግን ማንም የተመለከታት ያለ ሰው የለም። ምክንያቱም ደግሞ በድብቅ ነበር ከክርስቲያን ጋር የነበረችው። ይህንን ሁሉ ሚስጥር ደብቆ ክርስቲያን ኤልዛቤትን ለማግባት ይወስናል። ይህንን ያደረገ ያለው ለምንድን ነው? እናም ደግሞ ሌላ ስታውቅ ምን ታደርጋለች? ይህ ነው ዋናው ትዕይንት። አሁን ሁሉም ሰዎች ተሰብስበው ይገኛሉ። እናም ኤልዛቤት ፔፔ ቁጭ ብላ ከፊት ለፊቱና ጓደኛው ሊያገባው እንደሚያገባት እንደነገራት ትነግረዋለች። ፔፔም እስ ብለን ሰርጉን እንደምናደርገውና ሁሉም ነገር በሰላም ይፈጸማል ሲል ይነግራታል። ካርሎስም ቢሆን ከክርስቲያን ፊት ለፊት የቆመ አሁን እኔ እናንተን የሚያስተሳስረን ትልቅ ነገር አለ። ይህም ደግሞ ልጄን አሳልፌ እየሰጠሁህ ነው እና ከዚህ በኋላ መስማማት አለብን። አብረን እንሆናለን፣ አብረን እንቆማለን። ጥላቻን በሙሉ ወደ ኋላ ታደርጓለህ ክርስቲያን በማለት ካርሎስ ከፊት ለፊቱ ቆሞ ይነግረዋል። ክርስቲያን አማራጭ የለውም። ኤልዛቤትን ይፈልጋታል። ምክንያቱም ደግሞ ከሌላ ማርያም ማምለጥ የሚችለው በዚህ ምክንያት ብቻ ነው። ምክንያቱም ሌላ ማርያ ቤት ውስጥ መታ ይኖረች ነው። ፔፔ ደግሞ ይህንን ነገር ቢያውቅ ክርስቲያንንም ሆነ ሌላ ማርያን እንደሚገድላቸው ያውቃል። ስለዚህ ክርስቲያን በአባቱ አኒባል ምክንያት ይህንን ውሳኔ እንዲወስን ተገዷል። እና በመጨረሻ ካርሎስና ክርስቲያንም ሰላም የተባባሉ ወዲያው አንድ ላይ ስለሚያደርጉት ነገር ይነጋገራል። አኒባልም ሌላ ማርያ በጣም እንዳበደችና አሁን ከቤት ውስጥ እንደማትወጣ ቶሎ ጉዳዩን ፈጽሞ ወደ ቤት እንዲመለስና ስለሱም እየጠየቀች መሆኑን ይነግረዋል። በሰዓቱ ክርስቲያንን ማናገር ፈልጋ የነበረችው ሌላ ማርያም ወዲያው ተደውሎላት እንዲገናኙ አኒባል ያደርጋል። ከኋላ ቆማ የነበረችው ኤልዛቤት እንዳትሰማው ቀስ ብሎ ክርስቲያን ጉዳዩን ሳያስነቃ እሷን ለማናገርና ለማውራት ሙከራ ያደርጋል። ለኤልዛቤትም ደውላ ሌላ ማርያ ልታወራትና ስላለው ነገር ልትናገር ስትል አኒባል አስቆማ እባክሽን አቁሚ በማለት ጉዳዩና ስለ ጉዳዩና ምን እንደተፈጠረ ሌላ ማርያ እንዳታውቅ ከለላ አኒባል ያደርጋል። አሁን ኤልዛቤትና እንዲሁም ክርስቲያን እርስ በርስ ተቃቅፈው መጨፈር ይጀምራሉ። ማርቆስ ወደዛ ቤት ውስጥ ይመጣል። ማርቆስ በሚመጣበት ሰዓት ላይ ክርስቲያንና እንዲሁም ደግሞ ኤልዛቤት ተቃቅፈው ይመለከታቸዋል። ይህ ነገር እሱን በጣም አበሳጭቶት ወደ ክፍሉም ሊገባ በሚልበት ሰዓት ላይ ኤሊዝም እባክህ አንተ ሰውዬ ጠጥታ ሊፈታ በል በማለትም ትነግረዋለች። እሷን በጣም ጠጥታ ስለነበር አሁን መጠጣትም ሆነም ነገር እንደማያስደስተው እየተናገረ ወደ ክፍሉ ይገባል። ኤልዛቤት እና እንዲሁም ደግሞ ክርስቲያን ለብቻቸው ፈታ ለማለት መጠጥ እየጠጡ እየጨፈሩ እርስ በርስ የሚሳሳማሉ። እናም ዘና ወደሚያደርግባቸው ስፍራ ሂደው የራሳቸውን ዓለም ይጀምራሉ። ክርስቲያን ግን ማይነሶ ሌላ ማርያን ቤት ውስጥ አስቀምጦ ይገኛል፣ ለዛውም የፔፔ ሚስት እና በሌላ በኩል ደግሞ ሌላ ሴት ለማግባት ከሌላ ሴት ጋር ይሳሳማል። ሀሳብ አስተያየታቸውን ቆመ ስፍራ ላይ አስቀምጡ። ሊዝ በጣም ጥንብዝ ብላ ከፔፔ ጎን ቁጭም ብላ እርስ በርስ ያወራሉ። እናም ሁሉም ነገር ያረግሻለሽው ሰክራሽ ስለሆነ ነው እንጂ በእውነተኛ ህይወትሽ ይሄንን ልታረጋች አትችይም። እናም ደግሞ እኔን አትፈልገኝም በማለት ወዲያው ፔፔ ከሊዝ ይርቃሉ። ኤልዛቤትና እንዲሁም ክርስቲያን በጣም የተሳሳሙች ቤት ውስጥ በሚገቡበት ሰዓት ላይ ወዲያው ተነጋግረው ወደ ቤታቸው ያምራሉ። እናም የጓጉለትንና የሚፈልገውን ክርስቲያንም እንዲሁም ደግሞ ኤልዛቤት የምታፈቀውን ክርስቲያን አግኝታ ሁለቱም አንድ ላይ ግንኙነት ይፈጽማሉ። እናም በመጨረሻ ሁሉም ነገር ሰላም እንደሚሆን እየነገራት ትዕይንቱ አስቃኝናል። ክርስቲያን ይህንት እንዴት ነው? ኮመንት ስፍራ ላይ ሀሳባችሁን አስቀምጡልኝ። ምናልባት ይህ ትዕይንት በቃና ቴሌቪዥን ይቆርጣል ብዬ አስባለሁ። ፔፔውንም ቢሆን ተስፋ አልቆረጠም እና ለሌላ ማርያ ደብዳቤ እንዲሁም ደግሞ በኢሜይሉ እየላከላት ይገኛል እንድትመለስ። አሁንም ቢሆን እንደሚያፈቅራትና እንደሚወዳት እየጻፈላት እሱ በቃ ምን አለፋችሁ ከሌላ ማርያ እብድ ያለ ፍቅር ይዞታል። ስለዚህ ፔፔ ይህንን ፍቅሩን ማጣት አይፈልግም። በመጨረሻ ክርስቲያን ከኤልዛቤት ቤት ውስጥ መጥቶ ከአባቱ አኒባል ጋር ይገናኛል። እናም ያደረገው ነገር በጣም ከባድ ቢሆንም ለሌላ ማርያ ግን በቶሎ መናገር እንዳለበት ይነግሯል። እናም ሁለታቸውም እርስ በርስ ያወራሉ። በዚህ ጊዜያት ላይ ሌላ ማርያ ደግሞ ክርስቲያን ስላልመጣ እጅግ በጣም እያለቀሰች እንቅልፏን ተኝታ ነበር። በዚህ ሰዓት ላይ ክርስቲያን ሲመጣ እባክህን የት ሄደ ነው በማለትም ትጮህበታል። እሱም ወዲያው የትም አልሄድኩም እባክሽን ተረጋጊ፣ ምንም የተፈጠረ ነገር የለም በማለት
ክሪስቲያን ሌላ ማርያን ከንፈሯን ይዛማት እንድትረጋጋ ይነግራታል። እናም በመጨረሻ እሷ እቅፍ ውስጥ ተኝቶ ሁሉም ነገር ሰላም ይሆናል እና ማስተካክለዋለሁ በማለት ቃል ይገባላታል። ሁለቱም አንድ ላይ ሆነው ጊዜ ያሳልፋሉ። አብራው አድራ ጊዜ የሰጠችው የመሰለው ማርቆስ ደግሞ ወደ ኤልዛቤት በመሄድ ያደረገችው ነገር ተገቢ ያለመሆኑንና ለሱ ፍቅር መስጠቷ እንዲሁም ደግሞ እንክብካቤ መስጠቷ አሁን ደግሞ በሌላ በኩል ከክርስቲያን ጋር ልትጋባ መሆኑ በጣም እንዳናድደውና እንደዛ መሆኑ እንደሚያበሳጨው ሚስጥሯንም እንደሚናገር ወደፊት ለፊት ተጠግቶ ያስፈራራታል። ኤልዛቤትም ግን ፈሪ ስላልነበረች የፈለግከው ማድረግ ትችላለህ፣ ማንም የሚያምን ሰው የለም እና ማንተን አልፈልግም በማለት ካለበት ስፍራ ታባረዋለች። ማርቆስ በጣም ተበሳጭቶ ለክርስቲያን ከደወለለት በኋላ እርስ በርስ ይገናኛሉ። ክርስቲያን እና እንዲሁም ማርቆስ አንድ ላይ ከተገናኙ በኋላ ማርቆስም ከኤልዛቤት እንድትርቅ እፈልጋለሁ ክርስቲያን፣ ካለበለዚያ ግን እኔና አንተ ትልቅ ጦርነት ውስጥ እንገባለን ሲል አስፈራራል። በዚህም ጊዜ አትሌል ክርስቲያንም ሁሌም ቢሆን አንተ ወሬኛና ፎካሪ ሰው ነህ እንጂ አንተ ምንም ነገር ማድረግ አትችልም። አውቃለሁ ሁሌም ተራ ነህ እናም ደካማ ነህ፣ እንኳን እኔን ሆነ ምንም ነገር ማድረግ አትችልም ሲል ካርሎስን በጣም ያበሳጨዋል። ይህ ሁሉ ንግግር ካርሎስ በጣም ተጎድቶ ስለነበር ወዲያው ክርስቲያንን በቦክስ ይመታዋል። እናም ክርስቲያንን ሊደበድበው በሚልበት ሰዓት ላይ ሰዎች መጥተው ሲያገላግሏቸው አይ ሁለታችንን መጣላት አለብን በማለት ክርስቲያን ተናግሮ ክርስቲያንና እንዲሁም ደግሞ ማርቆስ እርስ በርስ ይደባደባሉ። በመጨረሻም ከተደባደቡ በኋላ ክርስቲያን ወደ ኤልዛቤት ጋር ያመራል። ማርቆስ ብዙም ስላልተጎዳ ራሱን እያጽናናና እንዲሁም ራሱን እየተንከባከበ ይገኛል። ክርስቲያን ሁሉንም ነገር ያለው ነገር በሙሉ ለኤልዛቤት ሄዶ ያጫወታት ማርቆስ ጥቃት እንዳደረሰበት እየነገራት እዛው እርስ በርስ ሆስፒታል ውስጥ ሁለቱም መሳሳም ይጀምራሉ። ክርስቲያንና ኤልዛቤት እስካሁን በሌላ ማርያ ተስፋ መቁረጥ አልቻለም። ስለዚህ ከአባቷ ጀራርድ ጋር እርስ በርስ እያወሩ ይገኛሉ። እናም ሌላ ማርያን በተስፋ እንደሚጠብቃትና ምንም ይሁን ምን ሁሉም ነገር ማስተካከል እንደሚችል ለጀራርድ ይነግሯል። ጀራርድ በጣም ተገርሞ በፔፒ ጉዳይ አንተ ልጄን በጣም እንደምታፈቅራት አውቃለሁ እና ራስን አትጉዳ፣ እሷም ቢሆን እንደማትጎዳ ተስፋ አደርጋለሁ፣ ሁለታቸውን ተገናኝታችሁ እንደምታወሩም ደግሞ እርግጠኛ ነኝ ሲል ጀራርድ ይነግረዋል። ማርቆስ ከተደባደበ በኋላ ፔፔ ጋር ይገናኛል። እናም ያለውን ነገርና የገባበትን ውጥረት በጥቂቱም ቢሆን እየነገረው ምን ማድረግ እንዳለበት ይነግረዋል። እሱም ቢሆን መረጋጋት እንዳለበትና ምንም ነገር እንደማይፈጠር ከዚህ በኋላ ሊጣሉም እንደማይገባ ይነግረዋል። ፖሊሶች ስለ ሌላ ማርያ ማወቅ ይፈልጋሉ፣ ምክንያቱም እስካሁን ፔፒ ጠፍታለች ብሎ ነው የሚያስቡ። ስለዚህ ክርስቲያንንና እንዲሁም ፔፒን ፖሊስ ጣቢያ ወስደዋቸው ሁለቱንም ቃላቸውን ይጠይቋቸው ይገኛል። ምናልባት በስልካቸው ተደዋውለው ከሆነም ሲናገር ፔፒም የት እንዳለች አላውቅም፣ ደውላልኝም ታውቃለች፣ ያ ደግሞ ለእኔ ምንም ነገር አይገርመኝም። አሁን የምፈልገው እባካቸው ፖሊሶች እሷን እንድታመጣልኝ እፈልጋለሁ በማለት ይነባል። በሌላ በኩል ፍቅረኛዋ የተደበደበባት ኤልዛቤት ማርቆስን ካገኘችው በኋላ ከዚህ በኋላ እንደማታፈቅረውና ልቧ ውስጥ ምንም ርህራሄ እንደሌለ እናም ደግሞ በጣም እንደምትጠላው ለማርቆስ እየነገረችው እሷ የምታፈቅረውም የምትወደውን ክርስቲያንን መሆኑንና ከእሱ ጋር መሆን እንደምትፈልግ ከዚህ በኋላ ባለቤቷን እንዳይነካባትም አስጠንቅቃው ካለችበት ስፍራ በንዴት ትሄዳለች። ሊዮ ጀራርድ አንድ ሀሳብ አቅርቦላታል። እሱም የመጋባት ሀሳብ። እናም ይህንን የመጋባት ሀሳብ ካቀረበላት በኋላ እሷን ብትሆን ምን ማድረግ እንዳለባት አታውቅም። ምክንያቱም ደግሞ ፔፔን ታፈቅረዋለች፣ ትወደዋለች። ግን ደግሞ ጀራርድ በጣም ይወዳታል፣ ያፈቅራታል። አሁን ፔፔን የምታጣው ከሆነ ከጎኗ ሌላ ሰው ባለመኖር የተነሳ ለጀራርድ ውሳኔ መወሰንና ከእሱ ጋር አብረው ልትሆን ፈቃደኛ ናት። እናም ይህንን ነገር ታሳካለት ሲሆን ለሁላችንም ጥያቄ ነው። እናም ሊዮ የተፈጠረባትን ነገር ለሶሊያና እየነገረቻት ምን ማድረግ እንዳለባትን ትጠይቃታለች። እርስ በርስም ያወራሉ፣ ይወያያሉ። ተመልካቾች ከዚህ በኋላ ላይ ይሆናል ሌላ ማርያ አብረው እንዳደሩ ክርስቲያንና እንዲሁም ኤልዛቤት ስታውቅ በሌላ በኩል ሊጋቡ መሆኑን ስታውቅ ምን ታደርጋለች? እውነታውን ለፔፒ ትነግረዋለች ወይስ ለኤልዛቤት? ለሁላችንም ጥያቄ ነው። እስከ ቀጣይ ትዕይንት መልካም ጊዜ ይሆንላችሁ። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ሀሳብ አስተያየት ኮሜንት ስፍራ ላይ አስቀምጡልኝ።